በዛሬው ዝግጅታችን ሰዎች ሆን ብለውና አቅደው አንዳች ጥቅምን ወይም ግላዊ ትርፍን ዓላማ አድርገው ከሚያደርጉት ንግግር፣ አለባበስ፣ ድርጊትና መሰል ሁኔታዎች ጀርባ የተደበቀውን እውነተኛ ማንነት ለማወቅ የሚያስችሉ ወይም የፊት ለፊት ጭንብላቸውን ሙሉ በሙሉ ለማውለቅ የሚረዱን 4 ጥበቦችን ወይም ቴክኒኮችን በታላላቅ ሐሳቢያንና የስነ ልቦና ጠበብት ግኝቶች እያዋዛሁ ነግራችኋለሁ። ብዙ ጊዜ ጭንብል በለበሱ አስመሳይና ክፉ ሰዎች ምክንያት ቀን ልብ ያላቸው ንጹህና የዋህ ሰዎች ለከፍተኛ የስሜት ስብራት፣ ለፋይናንስ ውድቀትና ለአእምሮ መረበሽ ይጋለጣሉ። እናም እነዚህ 4 ነጥቦች በዙሪያቸው ያሉትን ሰዎች ሪል ማንነት ለማወቅ በእጅጉ ስለሚረዷችሁ ራሳችሁን በቀላሉ ከመታለልና ከጉዳት ለመከላከል በተለይም በዚህ ዘመን ልትታጠቋቸው የሚገቡ የህይወት ጋሻዎች ናቸው። ከነዚህ ቴክኒኮች ውስጥ በተለይ 4ኛውን በዙሪያችሁ ያሉና በህይወታችሁ አስፈላጊ ናቸው የምትሏቸውን ሰዎች ሚዛን ላይ ለማስቀመጥ እንደ ዋነኛ ማጣሪያ በተጠቀሙበት እመኑኝ የማይዋሽ ውጤት ታገኙበታላችሁ። አሁን በቀጥታ ወደ መጀመሪያው ቴክኒክ እንለፍ። 1ኛ፣ ተግባራቸውን ብቻ ተመልከቱ። የሰዎችን የአስመሳይነት ጭንብል ለመግፈፍ የምንጠቀምበት የመጀመሪያውና ዋናው መመርመሪያ በሰዎች አንደበት በሚወጡ ጣፋጭ ቃላትና በተጨባጩ የህይወት ተግባራቸው መካከል ያለውን ሰፊ የይስሙላ ገደል በንቃት መለካት ነው። ታዋቂው የስዊዘርላንድ የሳይካትሪስትና የትንታኔ ስነ ልቦና ወይም አናሊቲካል ሳይኮሎጂ መስራች ካርል ዩንግ እንዳረጋገጠው እያንዳንዱ የሰው ልጅ በማህበረሰቡ ዘንድ ተቀባይነት ለማግኘትና ድክመቶችን ለመሸፈን ሲል የሚለብሰውን ፐርሶና የተባለ ማህበራዊ ጭንብል ያዘጋጃል። አስመሳዮች ይህንን ጭንብል ይበልጥ ማራኪና እውነተኛ ለማስመሰል ሲሉ እጅግ ግዙፍና የላቁ የሞራል ቃላትን፣ ስለ ፍቅር፣ ስለ ታማኝነት፣ ስለ እውነትና ስለ ቅንነት የሚሰብኩ ረጅም ትርክቶችን እንደ ዋነኛ መከላከያ ጋሻ አድርገው ይጠቀማሉ። እነሱ ራሳቸውን ፍጹም ቅዱስ፣ ከራስ ወዳድነት የራቁና ለሰው ልጅ አሳቢ አድርገው በቃላት ስነ ስዕል ሲስሉ የእናንተ አእምሮ በንግግራቸው ማዕበል ተወስዶ እውነተኛ ማንነታቸውን እንዳያይ ያድርጉታል። ነገር ግን ስነ ልቦናው እንደሚነግረን አንድ ሰው ስለ አንድ መልካም እሴት ወይም ስነ ምግባር ከልክ በላይ አጥብቆ የሚጮህ የሚምልና የሚሰብክ ከሆነ በውስጡ ያንን እሴት ክፉኛ ስላጣውና ያንን ጥቁር ክፍተት በቃላት ግርማ ለመሸፈን ወይም ኦቨርኮምፐንሴት ለማድረግ እየጣረ መሆኑን ነው። ስለዚህ የአስመሳዮችን ጭንብል ለመግፈፍ የመጀመሪያው ጥበብ ጆሮአችሁን መዝጋትና የቃላት ጋጋታቸውን ወደ ጎን በመተው የአእምሮአችሁን ሌንስ ሙሉ በሙሉ ወደ ድርጊታቸው ማዞር ብቻ ነው። ይህን የቃላትና የተግባር መራራቅ በተመለከተ ታዋቂው አሜሪካዊ ፈላስፋና ደራሲ ራልፍ ዋልዶ ኤመርሰን በሚደንቅ አገላለጽ እንዲህ ብሎ ነበር። የምታደርገው ነገር ድምፁ እጅግ ከመጮሁ የተነሳ የምትናገረውን በጭራሽ መስማት አልቻልኩም ነበር ያለው። ይህ ማለት ከንግግርና ከቃላት ጋጋታ ይልቅ ድርጊት ጮክ ብሎ እንደሚሰማ በደንብ ይገልጻል። እዚህ ጋር ግን አንዳንዴ እነዚህ አስመሳይ ሰዎች ልክ እንደ ቃላቸው ፌክ የሆኑ ጊዜያዊ ድርጊቶችን እንደሚፈጽሙ ልብ ማለት ይገባል። አንድ ሰው ስለ ሰብአዊነት፣ ስለ መረዳዳትና ስለ ታማኝነት በሺዎች የሚቆጠሩ ውብ አረፍተ ነገሮችንና ጥቅሶችን ቢደረድርም በተግባራዊ የዕለት ከዕለት ሕይወቱ ግን ራስ ወዳድነትን፣ ክህደትንና በሌሎች ሰዎች የመጠቀም ስሌትን ብቻ የሚያሳይ ከሆነ ጭንብሉ ፈርሷል ማለት ነው። አስመሳዮች ቃላቶቻቸውን በጥንቃቄ መምረጥ፣ መለማመድና ማቀናበር ቢችሉም እያንዳንዱን የዕለት ከዕለት ድርጊታቸውን ግን ሁልጊዜ ከውሸት ትርክታቸው ጋር አጣጥመው ማስኬድ በፍጹም አይችሉም። ምክንያቱም ድርጊት ከፍተኛ አእምሮ ንቃትና እውነተኛነትን ስለሚጠይቅ፣ ውሸት ደግሞ በጊዜ ሂደት የራሷን መረጃዎች እየረሳችና ከራሷ ጋር እየተጋጨች ስለምትሄድ ነው። የሰዎችን እውነተኛ ፊት ለማየት ከንፈራቸውን ሳይሆን እግራቸውን የመመልከት ልምድ ይኖራችሁ። እግር መቼም ቢሆን የት መሄድ እንዳለበት አይዋሽም። ቃላት በነፃ የሚታደሉና በማንም ሰው ሊደረደሩ የሚችሉ ነገሮች ሲሆኑ፣ ተግባር ግን እውነተኛ መስዋዕትነትን፣ ዋጋ መክፈልንና የስብዕና ጥንካሬን የሚጠይቅ ጉዳይ ነው። በዘመናችን የሰዎችን ስነ ልቦና፣ ተንኮልና የስልጣን አያያዝ ስልት በጥልቀት የጻፈው ታዋቂው ደራሲ ሮበርት ግሪን
ዘ ሎውስ ኦፍ ሂውማን ኔቸር በተሰኘው ድንቅ መጽሐፉ ላይ እንደገለጸው የሰዎችን ባህሪ ስታጠኑ ሁልጊዜ ከትናንሽ ምልክቶች ወይም ማይክሮ ሲግናልስ ጀርባ ያለውን ተጨባጭ መረጃ መመልከት አለባችሁ። አስመሳዮች በቃላቶቻቸው ጥልቅ ተራራን ቢያፈርሱም በትናንሽ የህይወት አጋጣሚዎች ላይ ግን እውነተኛ ማንነታቸውን የሚያሳዩ ድርጊቶችን ሳያስቡት ይፈጽማሉ። ይህ ሁኔታ በስነ ልቦናው ሳይንስ ኮግኒቲቭ ዲሶናንስ ወይም በአስተሳሰብና በተግባር መካከል የሚፈጠር አለመጣጣም የሚባለው ሲሆን አስመሳዩ ሰው በቃሉ የፈጠረውን የሐሰት ዓለም በተግባሩ ሲያፈርሰው በግልጽ ይታያል። ለምሳሌ ስለ እኩልነትና ስለ መከባበር ሌትና ቀን የሚሰብክላችሁ ሰው በትንሽ የጥቅም ግጭት ወይም ከሱ በታች ካሉ አቅመ ደካማ ሰዎች ጋር በሚኖረው ግንኙነት ላይ የሚያሳየው ክፉ፣ ሚዛናዊ ያልሆነና ጨካኝ ድርጊት እውነተኛ ማንነቱን ቁልጭ አድርጎ ያሳያል። እነዚህን ትናንሽ ግን ተደጋጋሚ የባህሪ ክስተቶች ወይም ቢሄቪየራል ፓተርንስ በከፍተኛ ንቃት መከታተል ስትጀምሩ አስመሳዩ ሰው በዙሪያችሁ የገነባው የቃላት ምሽግ ሙሉ በሙሉ ሲፈራረስ ታያላችሁ። ስለዚህ ራሳችሁን ከተንኮለኞች ለመጠበቅና በሰላም ለመኖር ሰዎችን የምትመዝኑት በአንደበታቸው ሳይሆን በተግባራቸው ሊሆን ይገባል። ሁለተኛ፣ ከነሱ በታች ለሆኑ ሰዎች የሚያሳዩትን ባህሪ ተመልከቱ። የሰዎችን የአስመሳይነት ጭንብል ለማንበብ ከሚያገለግሉን እጅግ አስተማማኝ የስነ ልቦና መነጽሮች መካከል ሁለተኛው የኃይል ተዋረድ ፈተና ወይም the power dynamics test በመባል ይታወቃል። ይህ ፈተና የተመሰረተው አንድ ግለሰብ ከሱ የላቀ ስልጣን፣ ሀብት ወይም ማህበራዊ ከበሬታ ላላቸው ሰዎች የሚያሳየውን ባህሪ ወደ ጎን በመተው ምንም አይነት ጥቅም ሊሰጡት ለማይችሉ ወይም ከሱ በታች ለሚገኙ አቅመ ደካማ ሰዎች የሚያሳየውን የዕለት ተዕለት ምላሽ በጥልቀት በመመርመር ነው። ታዋቂው እንግሊዛዊ ጸሐፊና ፈላስፋ ሳሙኤል ጆንሰን ስለዚህ ባህሪ መለኪያ ሲናገር የአንድን ሰው እውነተኛ ማንነትና ትክክለኛ ስብዕና ለመለካት የሚያስችለው ብቸኛው ሚዛን ምንም አይነት ጥቅም ሊሰጠው ለማይችል ሌላ ሰው የሚያሳየው አያያዝ ነው በማለት አስቀምጦታል። አስመሳዮችና ራስ ወዳድ የሆኑ ሰዎች በማህበራዊ ግንኙነታቸው ውስጥ ሰዎችን የሚመዝኑት በሰብአዊ ክብራቸው ሳይሆን ይህ ሰው ለምን ዓላማ ይጠቅመኛል ወይም ምን ያህል ኃይል አለው በሚል ጠባብ የጥቅም ስሌት ብቻ ነው። በመሆኑም ከነሱ በላይ ለሆኑት አለቆቻቸው፣ ሀብታሞች ወይም ስልጣን ላላቸው ሰዎች እጅግ ታዛዥ፣ አጎንባሽ፣ ፈገግታን የሚያሳዩና ትሁት በመሆን ፍጹም የተለየ የመልካምነትና የታዛዥነት ጭንብል ያጠልቃሉ። ነገር ግን ይህ ትህትና ከውስጥ የመነጨ ስነ ምግባር ሳይሆን የጥቅም ማጥመጃ መረብ ወይም ካልኩሌትድ ማኒፑሌሽን መሆኑን የምታረጋግጡት ያንኑ መልካም መሳይ ሰው ምንም አይነት ስልጣን ወይም አቅም ከሌለው የበታች ሰራተኛ፣ ገንዘብ ወይም ሀብት ከሌለው ምስኪን ወይም ደካማ የማህበረሰብ ክፍል ጋር ሲገናኝ በሚያሳየው አጸያፊ ባህሪ ነው። እውነተኛ ስነ ምግባር አድሎ አይፈጽምም። አስመሳይነት ግን ሁልጊዜም ለጥቅም ሲል ያጎነብሳል። አቅመ ቢስ ሲያገኝ ደግሞ ሰብአዊነትን ይረግጣል። ይህንን ጉዳይ በሶሺዮሎጂ ሳይንስ በጥልቀት ያጠናው ታዋቂው የካናዳ ተወላጅና አሜሪካዊ ምሁር ኤርቪንግ ጎፍማን ድራማተርጂ በተሰኘው ንድፈ ሐሳቡ የሰዎችን ባህሪ ከመድረክ ላይ ትወና ጋር ያመሳስለዋል። ጎፍማን እንደሚያብራራው ሰዎች ማህበራዊ ጭንብላቸውን አጥልቀው ትህትናን የሚተውኑት ጥቅም በሚያገኙበት የፊት ለፊት መድረክ ወይም ፍሮንት ስቴጅ ላይ ብቻ ነው። ማህበራዊ ጭንብልን ማጥለቅና የሌለን ባህሪ መስሎ መታየት እጅግ ከፍተኛ የሆነ የአእምሮና የስሜት ጉልበት ወይም ኢሞሽናል ፓወር ስለሚጠይቅ አስመሳዮች ይህንን ውድ ጉልበታቸውን የሚያወጡት ትርፍ ለሚያስገኝላቸው ሰው ብቻ ነው። ዓላማቸውን ከፈጸሙ በኋላ ወይም ደግሞ ምንም አይነት ትርፍ በማያገኙበት የጀርባ መድረክ ወይም ባክስቴጅ ማለትም አቅም የሌላቸው ሰዎች በሚገኙበት ስፍራ ጭንብላቸውን አውልቀው ያስቀምጡና ትክክለኛውን ክፉንና ራስ ወዳዱን ማንነታቸውን ይገልጡታል። ለምሳሌ ከእናንተ ጋር በሚያምርና በውድ ሬስቶራንት ውስጥ እየተመገበ ለእናንተ ፍጹም የሆነ የፍቅርና የአክብሮት ቃላትን እየደረደረ ያለ ሰው ድንገት ምግቡን ወይም መጠጡን ለሚያቀርበው አስተናጋጅ ወይም ለጽዳት ሰራተኛው በሚሰጠው ትዕዛዝ ላይ የሚያሳየው ንቀት፣ ቁጣ፣ ትዕቢት ወይም ሰብአዊነት የጎደለው አያያዝ የዛን ሰው 100% እውነተኛ ገጽታ ያሳያል። ያ ለእናንተ የሚያሳየው ፈገግታ
የውሸት ጭንብል ሲሆን ለአስተናጋጁ ያሳየው ንቀት ግን ከውስጥ የመነጨው እውነተኛው ባህሪው ነው። ስለዚህ የአስመሳዮችን ጭንብል ለመግለጥ የኃይል ሚዛን ወዳለበት ሳይሆን ኃይል ወደ ሌለበት አቅጣጫ መመልከት የላቀ ጥበብ ነው። ይህን የኃይል ተዋረድ ፈተና መረዳትና በሕይወታችሁ ላይ መተግበር ራሳችሁን ከወደፊት የስሜትና የሕይወት ቀውሶች ለመጠበቅ የሚያስችል የማይበገር የስነ ልቦና መከላከያ ግድግዳ ይገነባላችኋል። ታዋቂዋ እንግሊዛዊት ደራሲ ጄኬ ሮውሊንግ በዓለም አቀፍ ደረጃ ተወዳጅነትን ባተረፈው ሥራዋ ላይ አንድን ሰው በትክክል ምን አይነት ሰው እንደሆነ ማወቅ ከፈለግ ከእኩዮቹ ወይም ከበላዮቹ ጋር ያለውን ግንኙነት ሳይሆን ከእሱ በታች ላሉት ሰዎች የሚያሳየውን አያያዝ በጥልቀት ተመልከት በማለት ይህንን ጥልቅ እውነት አስምራበታለች። ብዙ የዋህና ቅን ሰዎች የሚሰሩት ትልቁ ስህተት ይህ ሰው ለእኔ በጣም ጥሩ ነው፣ ስለዚህ ጥሩ ሰው ነው ብለው ማሰባቸው ነው። ነገር ግን ዛሬ እናንተ ያላችሁበትን የኃይል፣ የገንዘብ ወይም የማህበራዊ ተጽዕኖ ደረጃ ግምት ውስጥ በማስገባት ጭንብሉን አጥልቆ እያከበራችሁ ያለው አስመሳይ ሰው ነገ የእናንተ ኃይል ሲቀንስ፣ ጥቅም መስጠት ስታቆሙ ወይም ከእናንተ የተሻለ ደረጃ ላይ ሲደርስ ልክ ለዛ ምንም አይነት ገንዘብ ወይም ስልጣን ለሌለው ሰው እንዳሳየው አይነት ንቀትና ጭካኔ በእናንተም ላይ መፈጸሙ የማይቀር ጉዳይ ነው። የአስመሳዮች ጥሩነት ሁኔታዊ ወይም ኮንዲሽናል እንጂ መዋቅራዊ አይደለም። የተመሰረተው በእናንተ ጠቃሚነት ላይ እንጂ በራሳቸው የሞራል ልዕልና ላይ አይደለም። ስለዚህ አንድ ሰው ለእናንተ ፍጹም አክብሮት እያሳየ በሌላ በኩል ግን አቅም ለሌላቸው ሰዎች ሰብአዊ ክብራቸውን የሚነካ ድርጊት ሲፈጽም ካያችሁ ይህ ሰው ለእኔ በተለየ ሁኔታ ጥሩ ሰው ነው ብላችሁ ራሳችሁን አታታሉ። ምክንያቱም ጭንብሉ ሲገፈፍ የሚጠብቃችሁ ያው ሌላኛው ሰው ላይ ያያችሁት የጭካኔና የንቀት ፊት ነው። ሶስተኛ፣ በመጀመሪያ ግንኙነት ላይ የሚንጸባረቅን የተጋነነ ፍጹምነት መርምሩ። የሰዎችን የአስመሳይነት ጭንብል ለመግፈፍ የምንጠቀምበት ሌላውና ሶስተኛው የስነ ልቦና መመርመሪያ በግንኙነቶች መጀመሪያ ላይ የሚታየውን የተጋነነ ማባበልና ጣፋጭነት ወይም the trap of overcompensation በከፍተኛ ንቃት መለየት ነው። ታዋቂው የስነ ልቦና ባለሙያ አልፍሬድ አድለር ኢንዲቪጁዋል ሳይኮሎጂ በተሰኘው መዋቅር ውስጥ በሰፊው እንዳብራራው የሰው ልጅ በውስጡ ያለውን ጥልቅ የብቃት ማነስ፣ የክፋት አጀንዳ ወይም የተንኮል ማንነት ለመሸፈን ሲል ውጫዊ ባህሪውን ወደ ሌላኛው ጽንፍ በመውሰድ ሳይኮሎጂካል ኦቨር ኮምፐንሴሽን የተባለ ረቂቅ መከላከያ ይፈጥራል። አስመሳዮች ከእናንተ ጋር ገና በደም ሳይተዋወቁና ጥልቅ የሆነ የህይወት ታሪክ ሳይኖራቸው ከልክ ያለፈ አድናቆትን ሲያጎርፉላችሁ ፍጹም የሆነ የመላእክት ባህሪን በተጋነነ መልኩ ሲያሳዩና ሁልጊዜም ያለምንም ምክንያት የእናንተን ሐሳብ ብቻ በመደገፍ ጣፋጭ ለመሆን ሲጥሩ ይህ ትልቅ የስነ ልቦና ቀይ መብራት ወይም ሬድ ፍላግ መሆኑን መገንዘብ አለባችሁ። ታዋቂው የእንግሊዝ የጥበብ ንጉሥ ዊሊያም ሼክስፒር ሃምሌት በተሰኘው ተወዳጅ ድራማው ላይ ያለ አግባብ አጥብቃ የምትምለውን ሴት በውስጧ አንድ የምትደብቀው ትልቅ ውሸት እንዳለ አምናለሁ በማለት እንደጻፈው አንድ ሰው ስለ ራሱ ቅዱስነትና ስለ እናንተ ስላለው ፍቅር ያለ ገደብ የሚያሞግስና የሚምል ከሆነ ያንን የሚያደርገው በውስጡ አንዳች አጀንዳን ወይም ድብቅ ጥቅም ፍለጋን በጣፋጭ ማር ለመሸፈን ስለሚፈልግ ብቻ ነው። እውነተኛና ጤናማ የሰው ልጅ ግንኙነት በተፈጥሮ ጊዜን መተዋወቅንና ተፈጥሯዊ ሂደትን የሚጠይቅ እንጂ ገና በመጀመሪያው ቀን በውሸት ማጣፈጫ የሚገነባ ምናባዊ ዓለም አይደለም። ይህ አይነቱ ከተፈጥሮ ውጭ የሆነ የቃላት ጋጋታና የተጋነነ ማባበል በዘመናዊ የስነ ልቦና ሳይንስ ውስጥ በፍቅር ስም ሰውን የማደንዘዝ ስልት የሚሉት አይነት ነው። ታዋቂው ደራሲና ስትራቴጂስት ሮበርት ግሪን The 48 Laws of Power በተሰኘው መጽሐፉ 12ኛው ሕግ ላይ እንዳስቀመጠው ማኪያቬሊያዊ ባህሪ ያላቸው አስመሳዮችና አታላዮች የሰዎች ምክንያት አእምሮ ሽባ ለማድረግና የመከላከያ ግንባቸውን ለማፍረስ ሲሉ የተሰላ ታማኝነትንና የተጋነነ ለጋስነትን እንደ ዋነኛ መሳሪያ ይጠቀማሉ። እነሱ እናንተን ከልክ በላይ በማሞገስና ልዩ እንደሆናችሁ በመንገድ በውስጣችሁ ያለው የዶፓሚን ሆርሞን እንዲጨምርና ስለ እነሱ ያላችሁ ጥርጣሬ ሙሉ በሙሉ እንዲጠፋ ያደርጋሉ። ይህን የሚያደርጉት ግን ለእናንተ ካላቸው እውነተኛ አድናቆትና ፍቅር ሳይሆን የእናንተን ስሜት ተቆጣጥረው የውስጥ ምስጢራችሁን፣ ድክመታችሁን ወይም
ጥቅማችሁን በቀላሉ ለመበዝበዝ እንዲመቻቸው ወይም ዲዝራም ለማድረግ የዘረጉት ስውር የስነ ልቦና ወጥመድ ነው። እውነተኛ አክብሮትና ወዳጅነት ሁልጊዜም ሚዛናዊ፣ ምክንያታዊና ረጋ ያለ ሲሆን፣ አስመሳይነት ግን ልክ እንደ ሰደድ እሳት በአንዴ ተነስቶ በጥበብ የተሞላውን አእምሯችሁን በውሸት ብርሃን ለማሳወር ይጥራል። የሰዎችን ባህሪ ስታጠኑ የቃላቶቻቸውን ጣፋጭነት ብቻ ሳይሆን ያንን ጣፋጭነት ለመርጨት የተጠቀሙበትን ፍጥነትና የጊዜ አውድ ወይም ኮንቴክስት በጥልቀት መመርመር ታላቅ ብልህነት ነው። ስለዚህ ይህንን የተጋነነ ማባበል በንቃት ማንበብ መለማመድ ራሳችሁን ከተንኮለኞች ስሜታዊ ብዝበዛ የምታድኑበት ታላቅ የንቃት ከፍታ ነው። ታዋቂው ማህበራዊ ሳይኮሎጂስትና ፈላስፋ ኤሪክ ፍሮም ዘ አርት ኦፍ ላቪንግ በተሰኘው ድንቅ ስራው ላይ እንዳሰመረበት እውነተኛ ፍቅርና ወዳጅነት የሚለካው በተጋነነ የቃላት ድሪቶ ሳይሆን ሰውን እንደ እውነተኛ ማንነቱ ከነጉድለቱ በመቀበል በትዕግስትና በድርጊት በሚታይ እሴት ብቻ ነው። አስመሳዮች ግን እናንተን 100% ፍጹም አድርገው በመሳል በሐሰት ውዳሴ ውስጥ ሲያሽሞነሙኗችሁ ከበስተጀርባው ትልቅ የስሜትና የጥቅም ስሌት እንዳለ መጠርጠር አለባችሁ። የአንድን ሰው ሁኔታ እንዲሁ ስታዩት ከእውነታው በጣም የራቀ መስሎ ከተሰማችሁ የውስጥ ህሊናችሁ ወይም ኢንቱዊሽናችሁ እየነገራችሁ ያለውን የስጋት ምልክት በፍጹም ችላ አትበሉት። ከእንደዚህ አይነት አስመሳዮች ከልክ ያለፈ ጣፋጭነት ጀርባ ያለውን እውነት ለመረዳት ለአጭር ጊዜም ቢሆን ራሳችሁን ገለል አድርጉና ለውዳሴያቸው የምትሰጡትን ምላሽ አዘግዩት። ያኔ ጥቅማቸው የቀረ መስሏቸው ጭንብላቸው ሲንሸራተትና እውነተኛው መራራው ማንነታቸው ብቅ ሲል በግልጽ ትመለከታላችሁ። ስሜታዊ ሉዓላዊነት ያለው ሰው በሰው የውሸት ማር አይታለልም። ይልቁንም የሰዎችን ባህሪ በጥንቃቄና በጊዜ ሂደት እየመዘነ እውነተኛ ማንነታቸውን ከጭንብላቸው በግልጽ ለይቶ ያነባል። አራተኛ፣ በችግር ጊዜ አንብቧቸው። ማህበራዊ ጭንብልን በሰላምና በተመቻቸ ሁኔታ ውስጥ ማጥለቅ ለማንኛውም ሰው እጅግ ቀላል ስራ ነው። ነገር ግን የሰዎችን እውነተኛ ማንነትና ከጭንብሉ ጀርባ ያለውን ትክክለኛ ፊት ቁልጭ አድርጎ የሚያሳየው ብቸኛው መመርመሪያ በጫና በችግሮችና በማይመቹ ጊዜያት የሚያሳዩት የባህሪ መለዋወጥ ነው። በዘመናዊው የስነ ልቦና ሳይንስ ውስጥ አሜሪካዊ የስነ ልቦና አጥኚ ሮበርት በዊስተር ኢጎ ዲፕሌሽን የተሰኘ ጥልቅ ጽንሰ ሐሳብ አለው። ይህ ሳይንሳዊ እውነት እንደሚያስረዳው የሰው ልጅ ማህበራዊ ጭንብልን ለማጥለቅና ትክክለኛ ያልሆነውን ባህሪ አስመስሎ ለመኖር እጅግ ከፍተኛ የሆነ የአእምሮ ጉልበት ወይም ዊል ፓወር ይጠቀማል። ነገር ግን ሁኔታዎች ሲበላሹ፣ ድንገተኛ የህይወት ጫና ሲፈጠር ወይም ያልጠበቁት ችግር ሲያጋጥም ይህንን የውሸት ማንነት ለማስቀጠል የሚያስችላቸው የአእምሮ ጉልበት ሙሉ በሙሉ ይሟጠጣል። በዚህን ጊዜ ጭንብሉን አጥብቀው መያዝ ስለሚያቅታቸው ለአጭር ጊዜም ቢሆን ያ የተደበቀው እውነተኛው ራስ ወዳዱ ወይም ጨካኙ ማንነታቸው ከውስጥ ፈንድቶ ይወጣል። ጀርመናዊ ፈላስፋ አርተር ሾፐንሃወር የአንድን ሰው እውነተኛ የነፍስ ጥልቀት ለማወቅ ከፈለግ በደስታው ጊዜ ሳይሆን ያልጠበቀው ችግር ሲገጥመው የሚያሳየውን የመጀመሪያ ምላሽ ተመልከት በማለት እንደጻፈው ችግር የውሸት ቀለሞችን በማጠብ ተፈጥሯዊ ማንነት የሚያጋልጥ ታላቅ የተፈጥሮ ማጠሪያ ወይም ፊልተር ነው። በመሆኑም በችግርና በፈተና ጊዜ የሚያሳዩትን ሁኔታቸውን ማረጋገጫ በማድረግ የሰዎችን ማንነት በትክክል አንብቡ። የአስመሳዮች ጭንብል በከፍተኛ ደረጃ የሚገፈፍበት ሌላው ወሳኝ የጫና ጊዜ የፈለጉትን ጥቅም ሳያገኙ ሲቀሩ ወይም ከናንተ ጠንካራ የሆነ የአይሆንም ወይም ኖ የሚል ምላሽ ሲያጋጥማቸው ነው። በስብዕና መዛባት ወይም ፐርሰናሊቲ ዲስኦርደር ላይ በተለይም በናርሲዝም ዙሪያ ጥልቅ ጥናት ያደረገችው ታዋቂዋ ክሊኒካል ሳይኮሎጂስት ዶክተር ራማኒ ዱርቫሱላ እንዳብራራችው አስመሳዮች የሰዎችን አይሆንም የሚል ቃል እንደ ግል ጥቃት ይቆጥሩታል። እናንተ ሁልጊዜ አዎ እያላችሁ ጥቅማቸውን እስከጠበቃችሁላቸው ድረስ ጭንብላቸውን አጥልቀው ፍጹም አፍቃሪ፣ ትሁትና መልካም ሰው ሆነው ይቀርባሉ። ነገር ግን የራሳችሁን መብት ለማስከበር ስትሉ ወይም ድንበራችሁን በግልጽ ስታሰምሩ ያኔ በውስጣችሁ ያለው የተንኮልና የቁጥጥር ፍላጎት በግልጽ መታየት ይጀምራል። ትላንት በጣፋጭ ቃላት ሲያሞካሹት የነበረውን አንደበታቸውን በአንዴ ቀይረው በንዴት፣ በዛቻ፣ በማንቋሸሽ ወይም የጥፋተኝነት ስሜት እንዲሰማችሁ በማድረግ እውነተኛ ፊታቸውን ያሳያሉ።
ታዋቂው አውስትሪያዊ ስነ ልቦና አባት ሲግመንድ ፍሮይድ የሰው ልጅ የውስጥ እውነት ወይም the unconscious በንዴትና በስሜት መረበሽ ውስጥ ሾልኮ እንደሚወጣ እንዳረጋግጠው እናንተ አይሆንም ስትሉ የሚሰጧችሁ የንዴት አጸፋ የለበሱት ጭንብል ተንሸራቶ እውነተኛ ማንነታቸው የሚታይበት ቅጽበት ነው። ስለዚህ አስመሳይ ሰዎችን ለመፈተን ሆን ብላችሁ አልፎ አልፎ አይሆንም ወይም አልችልም ማለት ልመዱ። ያኔ ጭንብላቸው ሲቀደድና ትክክለኛው ፊታቸው ሲገለጥ በገዛ አይናችሁ ታረጋግጣላችሁ። ይህንን በችግር ጊዜ የሚፈጠር የጭንብል መገፈፍ ስትመለከቱ ልታደርጉት የሚገባው ትልቁ የስነ ልቦና ጥበብ እውነታውን ያለምንም ማመንታት መቀበልና ውሳኔ መወሰን ነው። ብዙ የዋህ ሰዎች አስመሳዮች በጫና ጊዜ ያሳዩትን ጭካኔ ወይም መጥፎ ባህሪ ምናልባት ተጨንቆ ነው ወይም ደክሞት ይሆናል በማለት የውሸት ምክንያት ወይም ኤክስኪውዝ በመስጠት ራሳቸውን ያታልላሉ። አንዳንድ አስመሳዮች እውነተኛ ፊታቸው በድንገት መገለጡን ሲያውቁ ወዲያውኑ ጭንብላቸውን መልሰው በማጥለቅ ይቅርታ ስሜታዊ ሆኜ ነው፣ በዚህ ምክንያት ነው እያሉ ሊያባብሏችሁ ይሞክራሉ። ነገር ግን ያ በንዴት ወይም በፈተና ጊዜ ያያችሁት አስፈሪ ፊት የእውነተኛ ማንነታቸው መታወቂያ ካርድ መሆኑን አትርሱ። ስሜታዊ ሉዓላዊነታችሁን ለመጠበቅና የሕይወታችሁን ክበብ ጤናማ ለማድረግ በችግር ጊዜ ሸሽተው ወይም ጨክነው የተለየ ፊት በሚያሳያችሁ ሰዎች ላይ በተለይም ከተደጋገመ የልባችሁን በር ሙሉ በሙሉ ልትዘጉባቸው ይገባል። ሆን ብላችሁ እነሱን የሚጎዳ አጸፋዊ ምላሽ መስጠት ባይገባም በእነሱና በእናንተ መካከል ያለን ድንበር ማስተካከል ግን በእጅጉ ያስፈልጋል። ምክንያቱም እውነተኛ ወዳጅና ጠንካራ ስብዕና ያለው ሰው በሕይወት ማዕበል ውስጥም ቢሆን የሞራል ልዕልናውንና ሰብአዊ ክብሩን የማያጣ በብርሃንም ሆነ በጨለማ ጊዜ አንድ አይነት ፊት ያለው ብቻ ነው። ለዛሬ እዚህ ጋር ይብቃኝ። እስከዚህ ቅጽበት አብራችሁ ለነበራችሁ አክብሮታዊ ምስጋናዬ ይድረሳችሁ። በሌላ ጊዜ በሌላ ሐሳብ እስክንገናኝ ከአስመሳዮችና ከክፉ ሰዎች ፈጣሪ ይጠብቃችሁ። መልካሙ ሁሉ ከእናንተ ጋር ይሁን።